ታላ ችግር የለውም። ርዕሱን አንቀይርም ባይዘው። እሺ ለምሳሌ ለምሳሌውን ከመጽሐፍ ቅዱስ አሳየኝ እያልኩ። እሺ ነብይ ሙሳ ረሃብ ያሰማ አይሰማም እንዴ የሚለው ነገር ከመጽሐፍ ቅዱስ ነገር አሳየኝ። ምንድነው ማሳየኝ? ከመጽሐፍ ቅዱስ ከፍተህ ኖህ፣ አዳም፣ አብርሃም ሁሎችም ነቢያቶች ክርስቲያን ነን ወይ ደግሞ ክርስትናን ተከተሉ ክርስትና ሃይማኖት ነው ያሉበትን አሳየኝ። ይሁን እንግዲህ በመጀመሪያ ላይ አሁን እኛ ጋር የሙሴ መጽሐፍ አለ፣ የአብርሃም መጽሐፍ አለ፣ የነዳዊት መጽሐፍ አለ። ሙሉ በሉ እነሱ የተናገሩት ሙሉ መጽሐፍ እኛ ጋር አለ። የነሱ መጽሐፍ ማለት ነው። ገባ? አሳየኝ። እነሱ ያወሩትን ሁሉ ነገር ማለት ነው። ለምሳሌ ቆንገር እግዚአብሔር ለሙሴ ሲገለጥ ስም ማን ነው ብሎ ሙሴ እግዚአብሔርን ሲጠይቅ የኔ ስም ያው ነው። በኦሮምኛ አንስ ጅራተ ላይ ወነሙ ስሜ ይሄ ነው። እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ እና ስሜ ደግሞ ያው አምላክ ነኝ ብሎ ስሙ ማንነቱ ተናገረ። አብቴ የተጠየቀው እሱ ኖ አዳምጣ ለምሳሌ የቋው ተነሳው ነው ሀብቴ ይወዳል ብዬ ስንት ነገር ተናግሬ አንተ ለሌላ ነገር ታወራ። የተጠየቀው እኛ የራሳችንን ሙስሊሞች መሆናችንን ከቁርአናችን አሳይተናል። አንተ ደግሞ ማውራት ሳይሆን ቀጥታ መጽሐፍ ቅዱስ ክፈትና ነቢያቶች እኮ የመለስኩ እኮ ነው ልብናን ቆይ አዳምጠኝ። መልስ የተባልከው ነው የምትመልሰው እንጂ የራስን ሳይሆን መልስ የተባልከው ነው። ምን ለምሳሌ አብርሃም ክርስቲያን ነበር የሚለውን ከዚህ እንጀምርና አብርሃም ክርስቲያን መሆኑን መጽሐፍ ቅዱስ ክፈትና ወይም ደግሞ ይከፍቱልሃል አብርሃም ክርስቲያን መሆኑን ንገረን። አብርሃም ክርስቲያን ነው ወይስ አይደለም? ያው ነው የጠየቀ። እሺ በመጀመሪያ ደረጃ ላይ እሺ አብርሃም ክርስቲያን ነው ቆል ብናል ስማኝ አይደለም። አብርሃም ክርስቲያን ነው ወይስ አይደለም? ስማኛሽ ልመልስልህ። አይበል እናንተ እኮ አብርሃም ክርስቲያን ነው ወይስ አይደለም? እናንተ ስትመልሱት 5 ደቂቃ ጸጥ አልኩ አይደል? እኔ ልመልስ። ዲክታተር ለምን ታደርገኛለህ? ሊሚት ማን ቦታ ለምን ትገድበኛለህ? ሐሳቤን ልግለጽ። ቆይ ነኝ እኛ ያው አዳምጥ ያው አንተ አሁን እሱ እኮ ከዛ ሳመጣ ጸጥ አልኩ አይደል? እኔ ደግሞ ልናገር። ቆይ አዳምጥ መጀመሪያ። አሁን ለምሳሌ አንተ ስትጠይቅ ቁርአን ተከፍቶ ነው አይደል ያሳዩክ? እኮ ነው ማሳያለሁ። ገባኝ። በቃ መጀመሪያ አብርሃም ክርስቲያን ነበር ወይስ አልነበረም? እኮ እሺ ልመልስ። ለአንድ ደቂቃ ስጠኝ። አንድ ደቂቃ ምን ያደርግልሃል? ምላሴ ላይ መልስልኝ እንጂ በቃሽ። አብርሃም ክርስቲያን ነበር ወይስ አልነበረም? ሲጀመር ክርስትና የሚለው ቃል ኢየሱስ ከመጣ ወደዚህ ነው የመጣ ግን ያ አብርሃም ስማኛ መጀመሪያ ኡስታዝ እኔ እኮ አከብራለሁ እንዴ ልናገር ነኝ። አብርሃም ክርስቲያን ካልነበረ ክርስትና የመጣው ከክርስቶስ በኋላ ነው የመጣው። እሺ እንቀበላለን። እሺ እንዳሰም ማለት ነው መጽሐፉ እንደዚህ ነው። እሺ ቆይ ልናገር። የአብርሃም ሃይማኖት ምን ነበር? እሺ ልናገር። ነቢያት ሁሉም ነቢያት በክርስቶስ ኢየሱስ መንፈስ ነበር ያገለግሉ የነበሩት። አንድ አምላክ ነበር የሚያመልኩት። ምን ነበሩ ካልከኝ ልንገራ። ምን ነበሩ ካልከኝ አንድ አምላክ ነበር የሚያውቁት እነሱ። እምነት ለነሱ አልተሰጠም፣ ግን አንድ አምላክ ነበር የሚያውቁት። እሱ ነው የሚያመልኩት። አንድ አምላክ ነው ኖ አንድ አምላክ ነው የሚያመልኩት። አንድ አምላክ ነበር የሚታዘዙለት፣ ለሱ ነበር የሚሰግዱት። ያ አምላክ ደግሞ እግዚአብሔር ነው። ሃይማኖታቸውን ንገረን እኮ። አሁን እኮ ሃይማኖታቸው አይደለም የሚያመልኩት አምላክ አንድ አምላክ ነው። ለሙሴ ተገለጠ፣ ለአብርሃም የተገለጠ፣ ለነቢያት የተገለጠ ሙሉ አንድ አምላክ ነው። እነሱ ነበራቸው ወይስ አልነበራቸውም? እምነታችን ይሄ ነው አይሉም፣ ግን የሚያመልኩት አንድ አምላክ ነው። ቆይ ሃይማኖት ነበራቸው ወይስ አልነበረ? እሱ እምነት ፈጣሪ አምላክ ነበራቸው። እሱም አምላክ እንደነበራቸው እኮ ይታወቃል። በቃ ያ አምላክ ደግሞ እግዚአብሔር ነው። ከሱ ውጪ ሌላ አምላክ የለም። አለረጋ በሪን የነ አብርሃም ሃይማኖት ምን ነበር ነው የተጠየቀው?
ወይስ ሃይማኖት የላቸውም እኮ? ይወልብና ልንገርህ፣ እግዚአብሔር እናንተ ክርስቲያን ናችሁ አላለም። ልክ እግዚአብሔር ለነሱ ሲገለጥ ማንነቱን ነው ያሳየ። ከዛ ማንነቱን አውቆ ነው እያመለኩ የነበሩት እንጂ ገባ እንጂ እናንተ ክርስትና ሙስሊም ምናምን ተብሎ እግዚአብሔር ለነሱ አልሰጠም። ግን ምን ያውቃሉ? አንድ አምላክ ያውቃሉ፣ አንድ እግዚአብሔር ያውቃሉ። እነሱ የሚያውቁት ሃይማኖት ነበራቸው አልነበራቸው ወይ? ምን ሃይማኖትን አያውቁም፣ እግዚአብሔር ነው የሚያውቁት። እነሱ ሃይማኖት የላቸውም አይደለ? እግዚአብሔር አላቸው። እግዚአብሔር አላቸው አይባልም ሲጀምር። እግዚአብሔር አላቸው ያልኩ እኮ ነው። እግዚአብሔርን ነው የሚያመልኩት፣ እግዚአብሔርን ነው የሚሰሙት፣ እግዚአብሔር ነው የሚታዘዙለት ለእግዚአብሔር ማለት ነው። ሰማኛ እየተናገረ ያለው ኤቨር ወጥቷል ወይስ ምንድነው? ቁርአን እንትኑ ቆየው ለሀብቴ ይሰማል? እየሰማሁ። እሺ እግዚአብሔር የሚመለክ ነው አይደለ? yes እኛ ስለሚመለከው አካል ሳይሆን ሰዎቹ ሃይማኖት ወይም ስለ ሰዎቹ እምነት ነው የጠየቅን። እነኚህ ነቢያት ሃይማኖታቸው ምን ነበር ወይም እምነታቸው ምን ነበር ነው አጭሩ። ማንን ያመልካሉ አይደለም፣ እግዚአብሔር አላቸው የላቸው ማለት አይደለም። ስለዚህ የኛ ጥያቄ ምን ነበረ? ሃይማኖታቸው ወይም እምነታቸው ምን ነበር ነው። አሁን እቺን ብቻ ነው የምትመልስልኝ ነበር ያልከኝ ኡስታዝ። ሰው ያለ እነኛ እና አብርሃም